ያስፈልጎናል። ሪካፒቹሌሽን ቲዮሪ ወይም ደግሞ መታደስ፣ በሌላ አማርኛ ደግሞ መልሰት ልንለው እንችላለን። በአዲስ መፈጠር፣ ሪክሪኤት፣ ሪዱ መደረግ ማለት ነው። በኮምፒውተር ላይ ሪዱ የሚባል እንትን ታውቃላችሁ፣ ታብ አለ። የሆነ ዲሊትድ የሆነን ነገር ለመመለስ ማለት ነው ወደዛ። እና ሪካፒቹሌሽን ማለት ጽንሰ ሀሳቡ መልሰት ነው። በእኛ በአዲሱ የመጽሐፍ ቅዱስ ክፍል መታደስ ብሎ ተርጉሞት አይቻለሁኝ። በላቲኑ ሪካፒቹሌተር ይላል፣ ሪካፒቹሌር ይላል። በግሪኩ ደግሞ አናኬፋላዮሳይ ይላል። አናኬፌል ማለት ሄድ ማለት ነው። ሄድ ሆኖ መርቶ ወደ ኦውን ማድረግ ነው፣ የተማረከን የሚል ትርጉም አለው። ይሄ የሪካፒቹሌሽን ጽንሰ ሀሳብ ጀማሪው በትምህርት ደረጃ ቅዱስ ጳውሎስ ነው። ከቅዱስ ጳውሎስ በኋላ እነ ጀስቲን ዘማርታየር ቀደም ብሎ 160 ዓመተ ምህረት አካባቢ፣ ከዛ በጣም በሰፊው ደግሞ የሄደበት ሄሬኔስ ነው። ከሄሬኔስ በኋላ ያሉ ሌሎች ሊቃውንት በጣም አስፍተው አምልተው ሄደውበታል። እኛ ዛሬ የፈለግነው ይሄንን የሪካፒቹሌሽን ቲዮሪ በእርግጥ እንደተባለው የቤዛነት ጉዳይ ነው፣ የነገረ ድህነት ጉዳይ ነው። ግን ደግሞ እኛ የፈለግነው ፓራላሊዝም አለ ወይም ደግሞ ንጽጽር አለ፣ ታይፖሎጂ። ክርስቶስ ሰውን ያዳነው ወይም ደግሞ የአዳምን ስህተት ሪዱ ያደረገው ወይም ሪስቶር ያደረገው ክርስቶስ ዳግማዊ አዳም ሆኖ ነው፣ ወይም ደግሞ በአዳም መልክና በአዳም አምሳል በሰው ስጋ ተገልጦ ነው። ስለዚህ በዛ አዳም አለ፣ በአዲስ ተፈጥሮ ደግሞ ክርስቶስ አለ። በዛ አዳም በኩል ሔዋን አለች፣ ምክንያተ ስህተት የሆነች የስህተቱ ጀማሪ፣ መጀመሪያ የዲያብሎስን ንግግር ወይም ደግሞ የእባቡን ንግግር በመስማት እንደውም አዳምንም ጭምር ይዛው ገደል የገባችው ሔዋን ነች እና የመጀመሪያዋ የሰርፋንቱን ንግግር በመስማት ገደል ይዛ የከተተች ሔዋን አለች። በዚህኛው በአዲስ ደግሞ የመልአኩ የቅዱስ ገብርኤልን ድምፅ በመስማት ለድህነት በር የከፈተች እመቤታችን ነች። ስለዚህ እኛ የፈለግነው ይሄንን ነው። ገላትያ ምዕራፍ 4 ላይ ቁጥር 4 ላይ ምን ይላል? ገላትያ ምዕራፍ 4 ላይ ላንብበው። የዘመኑ ፍጻሜ ነገር ግን ቀጠሮ በደረሰ ጊዜ፣ የድሮ መጽሐፍ ቅዱስ የዘመኑ ፍጻሜ ነበር የሚለው። ነገር ግን ቀጠሮ በደረሰ ጊዜ እግዚአብሔር ልጁን ላከ፣ ከሴትም ተወለደ፣ የኦሪትንም ሕግ ፈጸመ። ያኛው ትርጉም ከሕግ በታች ሆኖ ይላል። ይሄኛው የ2000 ትርጉሙ በእውነቱ ብዙ ነገሩ እኔ የምወደው አይደለም። ግን ጊዜው በደረሰ ቀጠሮ በደረሰ ጊዜ ከሴት ተወለደ ይላል እና ዋና የተፈለገው ዘውመን የሚለው ነው፣ ወይም ደግሞ ሴቲቱ የሚለው ነው እኛ የፈለግነው። ቅዱስ ጳውሎስ ሴቲቱ የሚለውን ይህንን ንግግር የተጠቀመው ደሊበሬትሊ ነው የተጠቀመው፣ ወይም ሆነ ብሎ ነው የተጠቀመው እንጂ ሴቲቱ ማን እንደሆነች ስሟን መጥራት ሳይፈልግ ቀርቶ ወይም ደግሞ ስሟን መጥራት አቅቶት አይደለም። ያውቃል፣ በእሷ በነበረችበት ዘመን በሕይወትም ያውቃታል። እና ሴቲቱ ከሴት ተወለደ ወይም ደግሞ የሚለው ወደኋላ ሄዶ ሪፈር እያደረገ ያለው በኦሪት ዘፍጥረት ምዕራፍ 3 ላይ ያለችዋን በሴቲቱና በእባቡ መካከል ጠላትነትን አደርጋለሁ የሚለው ሴቲቱ ተብላ የተገለጠችው በዘፍጥረት ያለችዋን ሔዋንን ነው ሪፈር የሚያደርጋት። ማለት ሔዋን አለች በዛ በኩል፣ ሴቲቱ ደግሞ በአዲሱ ተፈጥሮ ደግሞ ሴቲቱ አለች፣ እመቤታችን ማለት ነው። ስለዚህ ይህን ሁለት ሀሳብ ነው ለማነጻጸር የፈለግነው የሪካፒቹሌሽን ቲዮሪ። ስለዚህ ሁለት ጽንሰ ሀሳብ እንዳሉት በግልጽ እንድትረዱ እፈልጋለሁ ሰማያኑ። አንደኛ ክርስቶስ አዳም፣ ቀዳማዊ አዳም ራሱ አዳም፣ ዳግማዊ አዳም ክርስቶስ፣ ወይም ደግሞ ቅዱስ ጳውሎስ ሁለተኛው አዳም የመጨረሻው አዳም ይለዋል ክርስቶስን። ሁለተኛ አዳምም ይለዋል፣ ዳግማዊ አዳም እኛ እንደምንለው የመጨረሻው አዳም ይለዋል። በዛ በኩል ደግሞ ቀዳሚት ሔዋን ወይም ደግሞ ሔዋን እመብዙኃን ሔዋን አለች። በኋለኛው ደግሞ አዲሲቷ ሔዋን ወይም ደግሞ ዘኒው ኢቭ ይላታል። ዘኒው ኢቭ የሚላት ሄራኔስም ጭምር ነው።
እና አዲሲቱ ሔዋን አለች። ስለዚህ ንጽጽሩ ይሄ ነው። በአዲሲቱ ሔዋንና በቀዳሚት ሔዋን በኩል የተሰራውና የተደረገውን መዘርዘር ነው እንግዲህ አሁን ንጽጽሩ። ስለዚህ ቅዱስ ጳውሎስ ሪፈር እያደረገ ያለው ያንን ዲቴይል የሆነ በጣም ጥልቀት ያለው ቴዎሎጂ ነው። በቀዳማዊት ሔዋን በኩል የተሰራውን የሰው ልጆችን በሙሉ ውድቀት የሚመለከት በቀዳሚት ሔዋንና በቀዳማዊ አዳም በኩል የተሰራው የውድቀት ሁሉ ምክንያት የሆነውን ነገር አለ። በዳግማዊ አዳምና በዳግሚት ሔዋን በኩል የተሰራ ደግሞ የሰው ልጆች ሁሉ የአዲስ ተፈጥሮ ጥልቅ የሆነ ቴዎሎጂ አለ። ይህንን ኮምፔር ለማድረግ ይህንን ለማንዘር ነው ቅዱስ ጳውሎስ ሴቲቱ የሚለውን አገላለጥ የተጠቀመው። በእርግጥ በዚህ በገላትያ ምዕራፍ 4 ቁጥር 5 ላይ ብቻ አይደለም የተጠቀሙ፣ በጣም ብዙ ቦታ ተጠቅሟል። ሄሬኔስ ታዲያ ምን ይላል? አዳም ክርስቶስን በተመለከተ ሲያስቀምጥ ክርስቶስ ቅልብጭ ባለ በተጠናቀቀ ሁናቴ ረጅሙን የሰው ልጅ ታሪክ በድነት ወይም መድኃኒት ሆኖ ወደ ራሱ ሰብስቦ አስጌጠን ይላል። ሪካፒቹሌሽን ሲያወራ ማለት ሪካፒቹሌት ማድረግ የተበተኑትን የጠፉትን በጎች ሎስት ሺፕ ሆነው የነበሩትን የጠፉትን መሰብሰብ ነው ወደ ራሱ ማለት ነው። ምን ይላል? ሂ ወይም ደግሞ ክራይስት ሪካፒቹሌትድ ኢን ሂምሰልፍ the long history of humanity and furnished us አስጌጠን ነው የሚለው in a brief comprehensive manner with salvation ነው የሚለው። ይህንን የሚለው መጽሐፉን ከፈለጋችሁ ውስጥ አጌንስት ሄረሲስ የሚባል መጽሐፍ አለው። አጌንስት ዘ አድቨርሰስ የሚባለው ሶስተኛ መጽሐፉ ነው። ምዕራፍ 23 ላይ ይመስለኛል፣ እዛ ላይ ማግኘት ትችላላችሁ። እና ቅዱስ ጳውሎስ የምልሰት መሰረት ነው የምንለው ከገላትያ በተጨማሪ ደግሞ ሮሜ ምዕራፍ 5 ቁጥር 12 እስከ 21 ጀምሮ አዳምና ክርስቶስን ራሱ ቅዱስ ጳውሎስ ያነጻጽራቸዋል። እንዲህ ይላል። የሰውነት የውድቀት አለቃ አዳም እንደሆነ ነው የሚያስቀምጠው ቅዱስ ጳውሎስ። እንደምታውቁት ክርስቶስ ደግሞ የአዲሱ ተፈጥሮ ራስ ያደርገዋል። በአንድ ሰው በደል ብዙዎች ከሞቱ እንግዲህ በእግዚአብሔር ጸጋ በአንዱ ሰው በኢየሱስ ክርስቶስ ቤዛነት በሰጠን ሀብቱ ሕይወት በብዙዎች ላይ እንዴት እጅግ ይበዛ ይሆን ይላል። ይህን ተመልከቱ። በአንድ ሰው ምክንያት ኃጢአት ወይም ደግሞ ሞት ወደ ዓለም ገባ፣ በአንዱ ሰው በኢየሱስ ክርስቶስ። ተመልከቱ፣ የሚነጻጸረው ሰው ነው። ኤማን ኦልድ ማን ኤንድ ኒው ማን ጂሰስ ክራይስት ኤንድ ውመን አለች። ቀዳሚት የቀደመችዋ ሴት፣ የኋለኛዋ ሴት ደግሞ ድንግል ማርያም። ይህንን ነው የሚያጻጽረው። ምን ይላል? አዝ ኢን አዳም ኦል ዳይ፣ ሁሉ በአዳም እንደሞቱ ኦልሶ ኢን ክራይስት ሻል ኦል ቢ ሜድ አላይቭ ይላል። ይሄ ደግሞ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 ላይ ታገኙታላችሁ። ስለዚህ በአጠቃላይ ይሄ የሪካፒቹሌሽን ቲዮሪ ኢት ሴትስ ዘ አይዲያ ዛት ጂሰስ ሪትራክትስ ኦር ሪዳዝ ዋት አዳም ፌይልድ ቱ ዱ በት ሰክሰስፉል ይላል። አዳም ማድረግ ያልቻለውን ክርስቶስ ግን በተሳካ ሁኔታ ሪትራክት ነው ያደረገው። አዳም ያጠፋው የመነቃቀረውን የሰው ልጅ ማንነት እንግዲህ ተመልከቱ። የሰው ልጅ ሲፈጠር አፈጣጠሩ ለህይወት ነበር የተፈጠረው። ህይወትን ጠብቆ መቆየት አልቻለም። ከዛ ይልቅ አዳም ብልሽት አደረጉት። አዳምና ሔዋን ተባብረው አጠፉት ማለት ነው። ያንን ነው እንደገና የተመሰቃቀለው ማንነት የተዘበራረቀውን ዲስኦርደርድ የሆነውን የሰው ልጅ ተፈጥሮ ክርስቶስ ደግሞ መመለስ ነበረበት። ያን ለመመለስ ደግሞ ሰው መሆን ነበረበት። ምክንያቱም ያጠፋው ሰው ነበር። ስለዚህ ሰውነትን እንደገና አዲስ ማድረግ ነበረበት። ኒው ክሪኤሽን የሚባለው በአዲስ ኪዳን አዲስ ተፈጥሮ የሆነው ለዛ ነው። አሮጌው ተፈጥሮ በአዲስ ተፈጥሮ ተተካ ማለት ነው። ምክንያቱም አሮጌው ተፈጥሮ አዲሱን ይኖር ዘንድ ተፈጥሮ የተፈጠረ ቢሆንም ኖር ቅሉ ግን ደግሞ ያን አዲስነቱን ጠብቆ መቆየት አልቻለም። በዛ የተነሳ ክርስቶስና አዳም እመቤታችንና ሔዋን ይነጻጸራሉ። ሌላም የቅዱስ ጳውሎስን መልእክት ልጨምርላችሁ። ኤፌሶን 1 ከቁጥር 9 እስከ 10 በኋላ በውይይታችን እናነባቸዋለን አንዳንዶቹን። ግን እንዲህ ይላል፣ እንደወደደም በእርሱ የወሰነውን የፈቃዱን ምስጢር ገለጠልን፣ የሚደርስበትንም ጊዜውን ወሰነ። ልብ አድርጉ፣ የሚደርስበትን ጊዜ ማለት 5500 ዘመን ሲፈጸም የዘመኑ ፍጻሜ በደረሰ ጊዜ ያለውን ነው። ገላትያ ላይ የሚደርስበትን ጊዜውን ወሰነ፣ በሰማይና በምድር ያሉትንም ሁሉ ይታደሱ ዘንድ። ልብ አድርጉ፣ ይሄ ነው ሪካፒቹሌሽን ማለት ይታደሱ ዘንድ የሚለው ማለት ነው። በግሪኩ ቅድም የነገርኳቸው አናኬፋሌዮሲስ የሚለው ማለት ነው። ይታደሱ ዘንድ ክርስቶስን በሁሉ ላይ አላቀው ይላል። በሁሉ ላይ ተመልከቱ፣ በሰማይም በምድርም ያለው ይታደሱ ዘንድ፣ ያለው ሁሉ ይታደሱ ዘንድ።
እመቤታችን የዓለም መድኃኒት ነች ማለት የዓለም ቤዛዊተ ዓለም ነች ማለት በሰማይም በምድርም ያሉት ይታደሱ ዘንድ ፈቃዷን የሰጠች ነች። ለሰው ልጅ ለምድር መረገም ለሰው ልጅ መረገም ምድርም እንድትረገም ተመልከቱ። ዲያብሎስ አዳምና ሔዋን ባጠፉ ጊዜ ምንድን ነው እግዚአብሔር ያደረገው? በተራ ተራ ሴቲቱን ጠይቋል፣ አዳምን ጠይቋል፣ መሬትንም ረግሟል፣ እባቡን ረግሟል። እባቡን ረግሟል። ሔዋንና አዳምና ሔዋንን ግን ከርስ አይደለም ያደረጋቸው፣ የሚሰሩትን የሚያደርጉትን የነገራቸው። ለምሳሌ እሷን ምጥሽን አበዛዋለሁ እንዲህ ይሆንብሻል ነው ያላት እንጂ ረግም ያለው አላለም። ምድር ግን በአንቺ የተነሳ በአዳም የተነሳ ትረገማለች ነው ያለው። እባቡን ደግሞ ከፍጥረት ሁሉ እንደውም እባቡን አልረገሙ። ዲያብሎስ መጀመሪያውም የታወቀ የተረገመ ስለሆነ በተለየ ሁኔታ አልረገሙ። ተመልከቱ። የኋለኛው ፍጥረት ግን ሪካፕቹሌት ሲያደርገው ግን እመቤታችን ያን በሁሉ ላይ የደረሰ ቅድም እንዳልኩት በእንስሳውም በሰውም በመሬቱም በዛ ሁሉ ፍጥረት ላይ የደረሰን እርግማንና የኃጢአት ውጤት ያስቀረች ነች። የዓለም መድኃኒት ቤዛዊተ ሁሉ ያስባላት ይህን ሁሉ በአዲስ ተፈጥሮ እንዲፈጠር ኮኦፕሬት ያደረገች በመሆኑ ይህ ማለታችን ግን ቅድም እንዳልኩት that doesn't mean that she is the author of salvation ማለታችን አይደለም። ኦተሩ አይደለችም፣ አድራጊው አይደለችም። ቅድም በባሪያና በወርቁ ባልነው ማለት ነው። ወርቁ ገንዘቡ የተከፈለው ክርስቶስ ነው። ግን ደግሞ ያንን ሊከፍል የመጣ የሚከፍል አለ፣ ያንን እንዲከፍል ያደረጋል። እመቤታችን ያ የሚከፈለው ወርቅ ከእርሷ ጋር ይሆን ዘንድ የስ ብላ የተቀበለች ነች። ሔዋን ደግሞ እኛ እንድንሞት ኖ ብላ አለመታዘዝን ያመጣች ነች። ተመልከቱ፣ እግዚአብሔር አድርግ ብሎ ያዘዘውን አይደረግም ብላ ኖ አለመታዘዝን ያመጣች ዲስኦቢደንት ቢኮዝ ኦፍ የሔዋን አለመታዘዝ ኃጢአት ሞት ወደ ዓለም መጣ። በሔዋን መታዘዝ በእመቤታችን መታዘዝ ደግሞ ሕይወት ወደ ዓለም መጣ ማለት ነው። አዳም በክርስቶስ ዳግማዊ አዳም ክርስቶስ በቀዳማዊ አዳም ኃጢአት ምክንያት ወደ ዓለም የገባውን እርግማንን ያስወገደ መሆኑን የሚያሳይ ነው። ይሄ ቅድም ያልኳችሁ አንደኛ ቆሮንቶስ 15:45 ላይ ያለው መጽሐፍ እንዲህ ብሏልና የመጀመሪያው ሰው አዳም በነፍስ ሕያው ሆኖ ተፈጠረ። ቅድም ያልኩት ሕያውነት ማለት ነው። በነፍስ ሕያው ሆኖ ተፈጠረ። ሁለተኛው አዳም ግን ሕይወትን የሚሰጥ መንፈስ ነው ይላል። ሁለቱም አዳም ናቸው ማለት ኤማን ወይም ደግሞ ቅድም እንዳልነው ደውመን ሴቲቱ ሰውየው ወይም ደግሞ ሰው የሚለውን ልትወስዱ ትችላላችሁ። የመጀመሪያው አዳም ሕያው ሆኖ እንዲሆን ተፈጠረ። የሁለተኛው ግን ሕይወትን የሚሰጥ ነው፣ ግን ስቲል ሰው ነው። ሄሬኔስ አንዱ ይሄንን የሚያደርግበትን ምክንያቱ ኖስቲኮች ከሚባሉት ክርስቶስ ማለት በአማን ወልደ እግዚአብሔር ሰው አልሆነም ብለው ይከራከሩም ስለነበረ ሰውነቱንም እግረ መንገዱን ኮንፈርም እያደረገ መሄድ ስለሚጠበቅበት ነው። ቀዳማዊ አዳም ልብ አድርጉ፣ ከእህቱ መሬት ነው የተገኘው በተፈጥሮ አዳም ሲፈጠር መጀመሪያው አዳም። የኋለኛው አዳም ደግሞ ከእህቱ ማህፀን ወይም ደግሞ ከድንግል ማርያም ነው የተገኘው። ስለዚህ ያቺ የመጀመሪያዋ መሬት ምንም ከመረገም በፊት የነበረች ንጹህ መሬት ነበረች። እርግማን የመጣው ከኃጢአት በኋላ ነው። አዳም ሲፈጠርባት ንጹህ ነበረች። እህቱ መሬት የተባለችው ለዛ ነው። ምንም ክፋት ያልበቀለባት ንጹህ የነበረች ነች። የኋለኛው ክርስቶስ የተወለደባት ድንግል ማርያም ምንም ያልተገኘባት መርገመ ስጋ መርገመ ነፍስ ያልተገኘበት ሕዝቅኤል እንደሚለው የተዘጋች ደጅ በተዘጋች ደጅ የገባ ነው እሱና ንጽጽሮ እንደዛ ነው የሁለቱ ማለት ነው። ዳግማዊ አዳም በሔዋን አለመታዘዝ ምክንያት የሰው ልጆች ውድቀታቸው ራስ ሆነ። ማነው የውድቀታቸው ራስ ሆነ? ቀዳማዊ አዳም። ዳግማዊ አዳም ደግሞ በመታዘዝ የሰው ልጆችን ወደ ራሱ የሚሰበስብ ወይም ወራሾቹ የሚያደርግ ራስ ሆናቸው። ቅዱስ ጳውሎስ እንዳለው ሁለተኛ አዳም ክርስቶስ ወይም ደግሞ ዳግማዊ ክርስቶስ ሕይወትን የሚሰጥ ነው። አዳም ከእህቱ ምድር እንደተወለደ ክርስቶስም ከማኅተመ ድንግልናዋ ካልተለወጠ ቅድስት ድንግል ማርያም ነው የተወለደው። ስለዚህ ክርስቶስ ከአዳም ይበልጣል፣ ምንም ጥያቄ የለውም። እመቤታችንም ከቀዳሚት ሔዋን ትበልጣለች። ቅድም ባልነው ምክንያት ሪዝን ራሱ ሎጂካሊ ቴዎሎጂካሊ ሳይሆን ሎጂካሊ ራሱ ትበልጣለች፣ ቴዎሎጂካሊም ትበልጣለች። ስለዚህ ሔዋን እመብዙኃን ተብላለች። የሔዋን እመብዙኃነት የሚገባው ለእመቤታችን ነው። ምክንያቱም እሷ የሔዋን እናት የሚል አይደለም የሚገባት የሙታን እናት ነው የሆነችው። ሪያሊቲ
ግን የሔዋን እናት ብሎ ያስቀመጣት ያችን ሴት ሴቲቱ አናቱን ይቀጠቀጣል ልጅሽ የተባለችው ለእመቤታችን ነው የሚስማማው። ስለዚህ ልጅሽ በአንቺ የሚወለደው ልጅ የእባቡን ጭንቅላት ይቀጠቅጣል ብሎ ሲነግራት ለሔዋን የእመቤታችንን ልጅ ኢየሱስ ክርስቶስን እያመለከተ ነው፣ ወደፊት ሄዶ ማለት ነው። የኦሪት ዘፍጥረት እንደሚነግረን ቅድም ያልኩት ነው። ይሄን ኦሪት ዘፍጥረት ላይ በኋላ ላይ እናነበዋለን በውይይታችን ስንሄድ። ትንሽ ወደታች ልሄድ ጊዜ እንዳልወስድ፣ ግን ንጽጽሩን ባጭሩ ላስቀምጠውና ወደ ውይይቱ ብመራ ይሻለኛል። አይ ቲንክ እንዳይረዝም ቴብል አዘጋጅቻለሁ፣ አጠር ያለች ቴብል። እሷን ላነጻጽርበት። ኦኬ፣ የመጀመሪያውን ተፈጥሮና ሁለተኛውን ተፈጥሮ በግራና በቀኝ አድርጋችሁ ተመልከቱት። የመጀመሪያው ተፈጥሮ ማለት ፈርስት ክሪኤሽን ወይም ደግሞ ውድቀት የምንለው ነው። ሁለተኛው ተፈጥሮ ደግሞ አዲሱ ተፈጥሮ ወይም ደግሞ ድህነት ሪደምሽን የምንለው ነው። እንደዚህ ሁለት ሰንጠረዥ መስራት ትችላላችሁ። የመጀመሪያው ተፈጥሮ ክሪኤሽን ላይ የመጀመሪያው ሰው አዳም ነው። ፈርስት ማን አዳም አለ። በሁለተኛው በአዲሱ ተፈጥሮ ደግሞ የመጀመሪያው ኒው ክሪኤሽን የምንለው ኒው አዳም የምንለው አዲሱ አዳም ዳግማዊ አዳም ክርስቶስ ነው። በመጀመሪያው በውድቀት ጊዜ በመጀመሪያው ተፈጥሮ ዕፀ በለስን በሚመለከት ዲስኦቢዲየንስ አት ዘ ትሪ የኦሪት ዘፍጥረት ምዕራፍ 3 ላይ እንደምታዩት አለመታዘዝ የተከሰተው በዕፀ በለሱ ስር ነው። ዕፀ በለስን በመብራት ማለት ነው። በሁለተኛው ተፈጥሮ መታዘዝ በመስቀሉ ስር ነው የሆነው። አሁንም በዕፅ ነው የሆነው። ተመልከቱ። በዕፅ ምክንያት ዕፅን በመብላት ምክንያት አለመታዘዝ ገባ። መታዘዝ አሁን ደግሞ በዕፅ መከራን በመቀበል በመስቀሉ ሁለተኛው ተፈጥሮ ተከናወነ ማለት ነው። በመስቀሉ ስር የመጀመሪያው ተፈጥሮ ብሮት ዴዝ ቱ ሂውማኒቲ፣ የመጀመሪያው ተፈጥሮ በሰው ልጅ በሰብዕና ላይ ሞትን አመጣ። ሁለተኛው ተፈጥሮ ደግሞ ብሪንግስ ላይፍ ቱ ሂውማኒቲ፣ ህይወትን ወደ ሰው ልጆች አስገባ። መታደስ ያለው ቅዱስ ጳውሎስ ይሄንን ነው። አዳም የመጀመሪያዋ ሴት ማነው? ሔዋን የመጀመሪያዋ ሴት ነች። ኢቭ ዘ ፈርስት ውመን የመጀመሪያዋ ሴት ነች በመጀመሪያው ተፈጥሮ። እመቤታችን ኒው ኢቭ ደግሞ በአዲሱ ተፈጥሮ የመጀመሪያዋ ሴት ነች። አዲሱን በመፍጠር ከእመቤታችን የሚቀድም ሴት የለም በአዲሱ ተፈጥሮ። በጣም የሚያስደንቅ ነው። ልክ ተመልከቱ፣ በአዲሱ ተፈጥሮ የመጀመሪያው ሰው ክርስቶስ ነው። የመጀመሪያዋ ሴትም እመቤታችን ነች። ልክ አዳም የመጀመሪያው ሰው እንደነበረ ሔዋን የመጀመሪያዋ ሴት እንደነበረች ማለት ነው። ልብ አድርጉ። በገነት ውስጥ ሔዋን ከዲያብሎስ ሐሰት ስትሰማ ድንግል ነበረች። በገነት እንደኖሩ በዛ ያንን ሐሰት በሰማችበት ጊዜ ስለ መውለድ ስለ ልምድ አልታዘዝም ብላ አልታዘዝም ማለች። የሁለተኛዋ ሴት ግን የእግዚአብሔር ባሪያ እንደ ቃል ይሆንልኝ ብላ በመታዘዝ የሰው ልጆችን ሁሉ ወክላ ታዛ ነገረ ድህነትን አስጀመረች ማለት ነው። የመጀመሪያው ዊስሉን ማለት ምንድን ነው? ይሄ ፊሽካውን የነፋችው ማለት ነው። በዳኛ የመጀመሪያው ነገረ ድህነትን የጀመረችው እሷ ነች፣ በመታዘዝ ማለት ነው። ስለዚህ ምን ይላል? ቨርጂን ብሊቭድ ዘ ሰርፐንት ማለት የመጀመሪያዋ የመጀመሪያዋ ሴት ማዘር ኦፍ ኦል ዘ ዳይንግ
የሞታን ሁሉ እናት ነች። ግን ሔዋን የሚለው ትርጉም የስሟ ትርጉም የሔዋን እናት ማለት ነው። ያ ስም ትርጉም ግን የሚተረጎመው በእመቤታችን ነው። ሁለተኛው ኢንግሬስ በጸጋው የሚኖሩት የሁሉም ልጆች የሁሉም ሰዎች እናት ነች። ለዛ ነው የሁሉም ተመልከቱ፣ በሰማይና በምድር ያሉት ይታደሱ ዘንድ ነው የሚለው ቅዱስ ጳውሎስ። በሰማይና በምድር ያሉት ይታደሱ ዘንድ፣ ያ ማለት ዓለም በሙሉ ይታደስ ዘንድ ፈቃዷን የሰጣች ቤዛዊት ዓለም እመቤታችን ነች። በዚህ ንጽጽር ነው ተመልከቱ። ሴቲቱን አንቺ ሴት ከኔ ጋር ምን አለች ሲላት በወንጌል የተነገረው። ሌሎች ቦታ በወንጌል ላይም በብሉይ ኪዳንም ተገልጦ ሴቲቱ ካለው ለሔዋን ተብሏል። ግን ደግሞ በሁለቱም በኩል የተነገረው የመጀመሪያው ልክ ትንቢት በሚመስል ወደፊት፣ በሐዲስ ኪዳን ያለው ደግሞ ወደኋላ ወደ ሔዋን ነው መረዳት ያለብን። ይህን ለመነሻ ካልኩ ሊቃውንቱ ደግሞ የበለጠ ያብራሩታል። እግዚአብሔር ይስጥልን።